ሉቃስ ወንጌል ምዕራፍ 17 ማካፍላችሁ ርዕስ ኢየሱስ ታሪክን ይቀይራል። ከጎናችሁ ያለውን ሰው ኢየሱስ ታሪክን ዛሬ ይቀይራል በሉ። ኢየሱስ መታወቂያህን ይቀይራል በሉ። አጠገባችሁ ያለውን ሰው የነካችሁት ኢየሱስ ስምህን ይቀይራል። ኢየሱስ ጠረንህን ይቀይራል። ኢየሱስ ሰፈርህን ይቀይራል። ሲጃችሁ ከፍ አድርጉና 3 ጊዜ ኢየሱስ ታሪክን ይቀይራል በሉ። 1 2 የመጨረሻ። እሺ ሉቃስ ምዕራፍ 17 ቁጥር 11 እንዲህ ይላል። ወደ ኢየሩሳሌም ሲሄድ በገሊላና በሰማሪያ መካከል አለፈ። ወደ አንዲት መንደር ሲገባ በሩቅ የቆሙ 10 ለምጻሞች አገኙት። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉት። ቁጥር 14 አይቶም ሂዱ ራሳችሁን ለካህን አሳዩ አላቸው። ቁጥር 15 ነሆ ሲሄዱም ነሱ። ኢየሱስ ሆይ ምን በለን አሉ? አቤቱ ማረን። አይቶም ሂዱ አላቸውና ኢየሱስ ራሳችሁን ለካህን ምን አርጉ? አሳዩ አላቸው። እነርሱም ሲሄዱ ነጹ። ከነርሱም አንዱ እንደ ተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። ከነርሱም አንዱ እንደ ተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበረ ይላል። እርሱም ሳምራዊ ነበረ። ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም አለ። እርሱም ተነስተህ ሂድ፣ እምነትህ ምን ብለዋል? አድኖሃል። ከጎናችሁ ያለውን ሰው ኢየሱስ ታሪክህን ይቀይራል በሉ። አንድ ሰው ቀኝ እጁ ከፍ አድርጎ ኢየሱስ ታሪክ ይቀይራል ይበል። ሃሌሉያ። ኢየሱስ ምን ይቀይራል? ታሪክ ይቀይራል። ይሄ አሁን ያነበብነው ክፍል የሚገርማችሁ ነገር ጌታ ኢየሱስ ክርስቶስ ከኢየሩሳሌም ወደ በገሊላ በሰማርያ አድርጎ ያልፍ ነበር ይላል። በአንድ መንደር ያለፈ ያለ 10 የተሰበሰቡ ለምጻሞች የኢየሱስን ማለፍ አጋጣሚ መጠቀም ፈለጉ። ለምጻም በብሉይ ኪዳን የሙሴ ሕግ ምን ይለዋል? እንደ እርኩስ ይቆጥረዋል። ከሰው ጋር አይነካካም፣ ከሰው ጋር አይገናኝም፣ ከሰው ጋር ምንም አይነት ፌሎሺፕ የለውም። እና የሚገርማችሁ ነገር ከሰው ተገልሎ ጫካ ውስጥ የሚኖሩ ሰዎች ናቸው። እነዚህ ሰዎች ጌታ ኢየሱስ በገሊላና በምን ሆነው በሳምሪያ ያልፍ ነበርና በዛ መንደር እያለፈ ስለ ኢየሱስ በሚያልፍበት ሰዓት ላይ አንድ ጩኸት ጮሁ። ምን እያሉ ነው የጮሁት? አቤቱ ኢየሱስ ሆይ ምን በለን? ማረን፣ ማረን። እነዚህ ሰዎች ከሰው የተገለሉ ሰዎች ናቸው። እነዚህ ሰዎች እንደ ሰው አይቆጠሩም። እነዚህ ሰዎች የነኳቸው ሰዎች እንደ እርኩስ ነው የሚቆጠሩ። የሙሴ ሕግ ያስቀመጠው ባውንደሪ አለ ወይም ገደብ አለ። እና ኢየሱስ ደግሞ አስቡ፣ ኖርማል ተራ ሰው ጋር እንኳን መቅረብ የማይችሉ ሰዎች የሊቀ ካህን የሆነውን ኢየሱስን ሊያስቆሙ ከሩቅ ጮሁ። ለምንድን ነው የጮሁት ስብላችሁ ይህንን ክፍል ስታጠኑ፣ አንደኛ ኢየሱስ ታሪካቸውን እንደሚቀይር፣ ኢየሱስ ስማቸውን እንደሚቀይር፣ ኢየሱስ ስፍራቸውን ማንነታቸውን እንደሚቀይር 100% አምኖ ስለነበሩ ከዚህ ጫካ የምንወጣው ኢየሱስ ብቻ ከቆመልን ነው።
ኢየሱስ ብቻ የሆነ ነገር ካደረገልን ነው ብሎ አንድ ውሳኔ ወሰኑ ይላል። የምን አይነት ውሳኔ? ምን አይነት ውሳኔ ነው የወሰኑት? የምሕረት ውሳኔ ከኢየሱስ እጅ እናገኛለን ብሎ ወሰኑ። ጮሁ ይላል። ሲጮሁ አቤቱ ኢየሱስ ወይ ማረን ብሎ ሲጮሁ የሚገርማችሁ ነገር ኢየሱስ ቆመላችሁ። አጠገባችሁ ያለውን ሰው ኢየሱስ ይቆምልሃል ዛሬ በሉት። ጩኸትን ኢየሱስ ይሰማል በሉት። አረ አንድ ሰው አሜን። ዛሬ በዚህ ቲቪ እዚህ ቤት በየትኛውም አቅጣጫ ከየትኛውም ዓለም የመጣችሁ ከየትኛውም አካባቢ የመጣችሁ የአባቴ ብሩካኖች ዛሬ እዚህ ቤት የሚመጣ የእግዚአብሔር እጅ ታሪካችሁን ይቀይራል። እስቲ አንድ ሰው ከጎኑ ያለውን ሰው ይርሳና ቀኝ እጁ ከፍ አድርጎ ታሪኬ ይቀየራል ይበል። ታሪኬ ይቀየራል በለኝ። እና እነዚህ ሰዎች እነዚህ 10 ለምጻሞች አንድ ጩኸት በእግዚአብሔር ፊት ሰማይን ምድርን በፈጠረው በኃያሉ በኢየሱስ ፊት አንድ ጩኸት ጮሁ። ምን አይነት ጩኸት የጮሁት? ታሪካቸውን የሚቀይር ስማቸውን የሚቀይር ስፍራቸውን የሚቀይር ምሕረት የሚያመጣ ጩኸት ጮሁ። ምን አይነት ጩኸት ነው እየጮኻችሁ ዛሬ የመጣችሁ? የኔን ነገር ቀይር፣ አንድ አይነት ሕይወት ሰልችቶኛል፣ ታሪኬን ቀይር እያለ የመጣ ሰው አለ። ይህንን ቀንበር ከኔ ስበር፣ በቃ የትግል ሕይወት ሰልችቶኛል፣ የጥሻ ሕይወት ሰልችቶኛል፣ ጫካ ውስጥ የመኖር በጉድጓድ ውስጥ መኖር ሰልችቶኛል፣ አንድ አይነት ሕይወት ሰልችቶኛል ያለ ሰው አለ። ዛሬ ታሪኩ ይቀየራል። ዋናው መምህር መጥቷል። እጃችሁ ከፍ አድርጉና ኢየሱስ ታሪኬን ይቀይራል በሉ። ድገሙና ኢየሱስ ታሪኬን ይቀይራል በሉ። በዚህ አጭር ዕድሜ በእውነት በአገልግሎት ዘመኔ የብዙ ሰው ታሪክ ኢየሱስ አልፎ ሲቀይር አይቻል። ድሃ የነበሩ ባለሀብት ተብሎ ሲጠሩ አይቻል። ታማሚ ተብሎ የተጠሩ ሰዎች ተፈውሶ ለብዙዎች ምልክት ሲሆኑ አይቻል። ምንም ነገር የሌላቸው ዜሮ የነበሩ ሰዎች ወደ ላይ ወጥቶ ለብዙዎች በረከት ሲሆኑ አይቻል። እንደ እግዚአብሔር ነቢይ ነግራቸዋለሁ። አንተ ብቻ አይደለም ዘርማን ዘርህን ታሪክ የሚቀይር የቤተሰብህን ታሪክ የሚቀይር የምትኖርበትን ከተማ ታሪክ የሚቀይር የእግዚአብሔር ቅባት ዛሬ ያገኘሃል። የእግዚአብሔር ጉብኝት ዛሬ ያገኝሻል። የእግዚአብሔር እጅ ዛሬ ያገኝሻል። አንድ ሰው ጮሆ አሜን ይበለኝስ። ወንድም ዓለም እዚህ ቤት የመጣችሁ የእግዚአብሔር ምሕረት ከፈውስ ይበልጣል። አልሰማችሁኝም? የማን ምሕረት? የእግዚአብሔር ምሕረት ከማን ይበልጣል? ከፈውስ ይበልጣል። እነዚህ ሰዎች እነዚህ 10 ሰዎች የሚገርማችሁ ነገር ፈውሰን ብሎ አይደለም የጮሁት፣ ማረን አሉ። ምሕረት ፈለጉ። ኢየሱስን በዚህ ድምፅ ነው ያስቆሙት። ያለ ፕሮግራሙ ቆመላቸው። አጀንዳ ይዞ አይደለም ኢየሱስን ያስቆሙት። ግን ኢየሱስ ለነዚህ ከሰዎች ተገልሎ ላሉ እንደ እርኩስ ለሚጠሩ እንደ የሚታዩ ስም የወጣላቸው ሰዎች ታሪካቸው ለተበላሸ ሰዎች ኢየሱስ ቆመና እንዲህ አለ፣ የተበላሸውን መዝገባቸውን ቀየረ፣ የተበላሸውን ፋይላቸውን ቀየረ። ዛሬ ከዚህ ቤት እርምጃ ሳትጀምሩ የተበላሸ ፋይል ይቀየራል፣ የተበላሸ ላይፍ ይቀየራል። ትላንትና ማለዳ ላይ ስነሳ ኢየሱስ እንዲህ አለኝ። ጌታ ፊት ነው የምነግራችሁ። ዛሬ የመጣችሁ የተበላሹ ነገሮች የሚስተካከሉበት ቀን ነው ብሎኛል። ተነሱና ለሁለት ሰው ለሶስት ሰው የተበላሸ ነገር ይቀየራል። ዛሬ ይስተካከላል በያት። እስቲ ተንቢባት የተበላሸ ነገር ይስተካከላል በሉት። ጨብጪና የተበላሸ ነገር ቤት የተበላሸ ነገር ካለ የተበላሸ ትዳር ይስተካከላል፣ የተበላሸ ጤንነት ይስተካከላል፣ የተበላሸ ፋይናንስ ይስተካከላል። እጃችሁ ከፍ አድርጉና ይስተካከላል በሉ። አጠገባችሁ ያለውን ሰው ጨብጣችሁ እንዲህ በሉ፣ ያ ነገር ይስተካከላል በሉ። ድገሙና በሉልኝ በጌታ ጠላት ያበላሸው ነገር በሉ። ሰዎች ያበላሹት ነገር በሉ ዛሬ ይስተካከላል። ቀኝ እጃችሁ ከፍ አድርጉና ጠላቴ ሆይ ስማ፣ የኔ ነገር ይስተካከላል፣ የኔ ነገር ተስተካክሏል፣
ልተንቢ በዚህ ቲቪ ላይ እዚህ ቤት ላላችሁ ጌታ እንደዚህ ያለኝ እየመረረሽ የመጣሽው ነገር፣ እያስጠላሽ የመጣሽው ነገር፣ እያደከመሽ የመጣሽው ነገር፣ ስለ ቤትሽ ስታስቢ፣ ስለ ጤናሽ፣ ስለ ትዳርሽ ስታስቢ የደበረሽ ነገር ጌታ ምስክሬ ዛሬ ይስተካከላል። ዛሬ ይስተካከላል። እስቲ እጃችሁ ከፍ አድርጉና ተስተካከለ በሉ። የተበላሸ ነገር የሚስተካከልበት ቀን ዛሬ ነው። ኧረ አንድ ሰው አሜን አላለኝም? እፎሌ ኢየሱስ ኢየሱስ ከጎንሽ ያለችዋን ሴት አናግሪያት፣ ተስተካክሏል በያት። ጌታ ማገለግለው እግዚአብሔር እዚህ ቤት ካለ የናንተ ነገር እግራችሁ ከዚህ ሳይንቀሳቀስ ይስተካከላል። አዎ ዝም ብለህ ፈዛ አትየኝ። እጅ ዘርጋና አሜን እያልክ ውሰድ፣ እባክህ ውሰድ። አሜን በልና ሴጣን አበላሽቶት ሄደ ነገር፣ ሰዎች እንደ ተበላሽ የሚቆጥሩት ነገር፣ አንቺ እንኳን ተበላሽቷል ብለሽ ተስፋ የቆረጥሽበት ጉዳይ ዛሬ ይስተካከላል። እስቲ አንድ ሰው ጮ ተስተካከለ ይበለኝ። እፎሌ ተስተካከለ። በአደባባይ የተበላሸ በጓዳም የተበላሸ ዘመድ፣ ቤተሰብ፣ ጓደኛ የሚያውቀው ነገር እግዚአብሔር እኔ የእንደገና አምላክ ነኝ ይልሻል። ተስተካክለዋል። ዝም ብላችሁ ልጃችሁ ከፍ አድርጉና ተስተካክለዋል በሉ። ልክ እነዚህ 10 ለምጻሞች ኢየሱስን ሲገናኙት ኢየሱስን ባገኙ ሰዓት እንዲህ አሉ፣ አቤቱ ምን በለን? ማረን ማረን አሉት። ማረን ፈውሰን ሳይሆን ማረን አሉት። ይሄ የድምጻቸው ጩኸት ኢየሱስን እየሄደ ካለበት አስቆመ። ወንድም ዓለም ስማኝ፣ የእግዚአብሔር ምሕረት ለትዳሬ ያስፈልጋል። የእግዚአብሔር ምሕረት ለሕይወቴ ያስፈልጋል። የእግዚአብሔር ምሕረት ለአገልግሎት ያስፈልጋል። የእግዚአብሔር ምሕረት ለምትሰራው ለእጆች ሥራ ያስፈልጋል። አራ አሜን ነው ወይ? እውነት ነው ምላችሁ። ዛሬ በምን አቅጣጫ እግዚአብሔር እንዲምራችሁ፣ በምን አቅጣጫ እግዚአብሔር ይቅር እንድላችሁ ነው የመጣችሁ? እርግጠኛ ሆኜ ልንገራችሁ፣ ዛሬ በእኛ ላይ የሚመጣ የእግዚአብሔር ምሕረት ታሪካችንን ይቀይራል፣ ሰፈራችንን ይቀይራል። እነዚህ ሰዎች ሰልችቷቸዋል። ምን አይነት ህይወት? ተመሳሳይ ህይወት፣ ተደጋጋሚ ህይወት፣ አንድ አይነት ህይወት የሰለቻቸው ሰዎች፣ ከሰው ተገልሎ ተደብቆ የሚኖሩ ክቡር ሆኖ ሳሉ በእግዚአብሔር መልክ የተሰሩ የተበጃጁ ሰዎች ጫካ ውስጥ ነበር የሚኖሩት። ኢየሱስን እንዲህ አለ፣ ከዚህ ጫካ ውስጥ አታወጣንም? ከዚህ ሰፈር አታወጣንም? ይህንን ቀንበር ከላያችን ላይ አትሰብርልን? መቼ ነው እንደሰው ማረግ ምስጋና ይዘን በካህን ፊት የምንቆመው? መቼ ነው እኛም በደጃችን ላይ ምስጋና አውጥተን አንተ የምናከብረው? የናዝሬቱ ኢየሱስ ማረን፣ አትለፈናል። ኢየሱስ ደግሞ የሚገርም እኮ ነገር፣ ኢየሱስ ብዙ ጊዜ ጫካ ውስጥ የሚገናኛቸው ለምንድን ነው ካላችሁኝ፣ ኢየሱስ ዞትር በተራራ እየጸለየ እየጾመ ስለሚያድር ስለሚውል እነዚህ ሰዎች መጡ ወደ ኢየሱስ። ኢየሱስ አንድ ቃል ብቻ ነው ያወጣላችሁ። ምን የሚል ቃል ነው ያወጣላችሁ? ሂዱና ራሳችሁ ለካህናት አሳዩ ብቻ የሚል ቃል። መልእክት አለኝ፣ ሳትነሱ ስሙኝ። መልእክት አለኝ። ዛሬ ከቄራ ጎፋ እየሄዳችሁ ነገራችሁ ይቀየራል። እየተራመዳችሁ መታወቂያችሁ ይቀየራል። እየተራመዳችሁ ስፍራችሁ ይቀየራል። ኧረ አንድ ሰው ጮሆ አሜን ይበለኝ። ከጎናችሁ ያለውን ሰው እየተራመድክ ዛሬ ነው በሉስ፣ ስራህ ይቀየራል በሉ፣ ስምህ ይቀየራል በሉ። ይኸው ወደ ቤት ሳትደርስ የሚደወል ስልክ አለ፣ የሚመጣ መልአክ አለ፣ የሚመጣ መልእክተኛ አለ፣ የሚመጣ የሆነ አገልጋይ አለ። ያመነ ሰው ጮሆ አሜን ይበለኝ። ልክ ይሄንን ቃል ለካህን ሂድና ምን በሉ፣ ሂዱና ለካህኑ ራሳችሁን አሳዩ። እየሰማችሁኝ ነው? አልሰማችሁኝም? አልሰማችሁኝም? ራሳችሁን ሄዳችሁ ለማን? እስኪ ያጠገባችሁ ያለውን ሰው ከዚህ ቤት ሳልወጣ በሉ፣ ታሪኬ ይቀየራል፣
በዚህ ወንጌል ታሪኩ የተቀየረ ሰው አለ? ስሙ የተቀየረ ሰው አለ? ያድራሻ ለውጥ የሆነለት ሰው አለ? ዛሬ ልንገርህ በዚህ ሐምሌ የወሩ የመጨረሻ ሳምንት አንድ ትንቢት ነግረሃለሁ። ጌታ እንደዚህ ይልሃል፣ እጅን በአፍህ እስክጭን፣ እጅን በአፍሽ እስክጭኝ እየተራመሽ የሆነ ነገር ይቀየራል። እጃችሁ ከፍ አድርጉና ተቀየረ በልስ። እየሄዱ ሳለ ከጎናቸው ያለውን ሰው ነካ አድርጉትና እየሄዱ ሳለ በሉ፣ ስማቸው ተቀየረ። እየሄዱ ሳለ መታወቂያቸው ተቀየረ። ለምጻም ነው፣ እርኩስ ነው፣ የተረገመ ነው የተባለ ሰውዬ እየሄዱ ሳለ አልሰማችሁኝም? ዛሬ እግራችሁ ላይ ቃል አወጣለሁ። እየተራመዳችሁ ምዕራፋችሁ ይቀየር። እየተራመዳችሁ በኢየሱስም እርግማን ይሰበር። እየተራመዳችሁ ገደቡ ይነሳ። እስኪ ከኔ ጋር ገደቡ ይነሳል በለኝ። እዚህ ቤት አንድ ሰው አምኖ ከመጣ ዛሬ እግራችሁ ከዚህ ሳይወጣ የሆነ የሚሆን ነገር አለ። እስቲ እጃችሁ ከፍ አድርጉና ኢየሱስ ታሪክ ይቀይራል በሉ። ኢየሱስ ስም ይቀይራል በሉ። ኢየሱስ መታወቂያ ይቀይራል በሉ። የሚቀጥለው ሳምንት የሆነ ነገር ተቀየረ እያላችሁ ትመጣላችሁ። አሜን በልና ውሰድ። ሁል ጊዜ የማይሰለቸኝ ስሙን ሳወጣ ሳወርደው ወዳጄ የምለው ጌታ። እየሄዱ ሳለ የሆነውን ነገር ልንገራችሁ። ሂዱና ለካህን ራሳችሁን አሳዩ በሚል ቃል ብቻ አንደኛ ምን ሆነላቸው? ጤናቸው ተቀየረ። ከጎናችሁ ያለውን ሰው ዛሬ ማታ ጤና ይቀየራል በሉ። በጌታ ተናገር። ዛሬ ማታ በልስ ጤና ይቀየራል። ኢየሱስ ጤናሽን ይቀይራል በሉ። ልጸልይላችሁ እንዲህ ብዬ ቀኝ እጃችሁ ወደ እኔ ዘርጎ በኢየሱስም ሰፈሩ ከተማው የሚያየው ነገር የሚያውቀው ነገር ዛሬ ይቀየር። እጃችሁ ከፍ አድርጉና የኔ ነገር ይቀየራል በሉ። ይኸው ስሙኝ። ሂዱና ለካህን ራሳችሁ ምን በሉ አሳዩ። ሂዱና አሳዩ የምትለዋ ነገር ስንት ነገር ይዛ እንደመጣች ታውቃላችሁ? ወደ 5-6 ነገር። አንደኛ ጤናቸው ተቀየረ። ሁለተኛ መጠሪያቸው ተለወጠ። ሶስተኛ ስፍራቸው ተቀየረ። አሜን በለኝ በጌታ። አራተኛ በቤታቸውና በሕይወታቸው ላይ የምስጋና ምዕራፍ ተጀመረ። በዚህ 7 ቀን የምስጋና ምዕራፍ ውስጥ የሚገቡ ሰዎች አሉ። ግዴላችሁ እጃችሁ ከፍ አድርጉና ይሆናል በለኝስ ውሰድ ስናት ይሆናል ብለ በምን ታምናለህ ካላችሁ በእግዚአብሔር ቃል አምናለሁ። አንተ ሂድና ራስህን ለካህን አሳይ በሚል ቃል ካህኑ ጋር ሳይደርሱ እኮ ለምጻቸው ይለቀቀው። ካህኑ ጋር ከደረሱማ ካህኑ አይቀበላቸውም፣ አክሴፕት አያረጋቸው። ለምንድን ነው የማያረጋቸው? ላያቸው ላይ ምን አለ? ለምጽ አለ። በካህን ፊት መቆም አይችሉም። ስለዚህ ኢየሱስ ሂዱ ሲል መንገድ ላይ ኦልሬዲ ምኑ አልቆላቸዋል፣ ፈውሱ አልቋል። ማለት የፈውስ ፕሮሰስ መንገድ ላይ አልቋል። ታምናላችሁ? ወደ ቤት ሳትደርሱ የሆነ ነገር ይለቅ ዛሬ። ወደ ቤት ሳትደርሱ የሆነ ነገር ይቀየር። ወደ ቤት ሳትገቡ ወደ ቤት እስቲ ብድግ በሉና እንዲህ በላችሁ ተራመዱ። እስቲ የኔ ነገር ዛሬ ይቀየራል በሉ። የኔ ነገር ዛሬ ይለወጣል በሉ። መጠሪያ ይቀየራል በሉ። ዛሬ ማታ በሉ። እስቲ የናዝሬቱ ኢየሱስ መንገድ ላይ ያለው ታሪኬን ይቀይራል፣ ስሜን ይቀይራል፣ ቤቴን ይቀይራል፣ ቤተሰቤን ይቀይራል፣
አንድ ሰው ጮሆ ምስጋና ምዕራፍ ውስጥ እገባለሁ የሚል ጮሆ አሜን ይበለኝ። ውሰድ አሜን በልነስ የለምጻሞችም ቤት ታሪክ ከቀየረ በኋላ የቀራጩ ቤት ነው የገባው። ዛሬ ካንተ ጋር ምሳ እበላለሁ አለው ኢየሱስ። ዛሬ ካንተ ጋር በቤት እውል ዘንድ እፈልጋለሁ አለ። ሰፈሩት አጉረመረመ ይላል። እንዴት ቀራጭ ቤት ይገባላል? እንዴት ሌባ ቤት ውስጥ ይገባላል? ኢየሱስ ዘኪዮስ ቤት ሲገባ አቤት 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 እንዲህ ብሎ አወጀ፣ ዛሬ ለዚህ ቤት መዳን ሆነለታል አለ። እመነኝ ጌታ ምስክሬ፣ የዘኪዮስ ስፍራ እንደተቀየረ፣ የዘኪዮስ ታሪክ እንደተለወጠ፣ የኔና ያንቺ ታሪክ የሚለውጥ የመለኮት ጉብኝት ዛሬ ቤታችሁ ይገባል። አሜን በልና ውሰድስ ኦፎሌ አታ እና ኢየሱስ ዘኪዮስ ቤት ሲገባ ይዞ የገባው ማአት ፓኬጅ ነው። ቁጥር ስፍር የሌለው ፓኬጅ ምን እንደሚሆን ታውቃላችሁ? በዚህ ቃል ዛሬ በዚህ 7 ቀን ማለት እያጉረመረሙ እያሙም እየተንኮሻኮሹ እግዚአብሔር ቻፕተራችንን ይቀይራል። ሲገባ እኮ አጉረመረሙ ይላል፣ አንጎራጎሩ ይላል። እንዴት ይገባል? ምን አይነት ሰው ቤት ውስጥ? ቀራጭ ቤት እንዴት ይገባል? ሌባ ቤት እንዴት ይገባል? ኢየሱስ ሌባ ቤት ያስገባው ምንድነው ካልከኝ፣ የተላከበት የመጣበት ዓላማ ገብቶ የተናገረው እንዲህ ነው፣ ዛሬ ለዚህ ቤት መዳን ይሆናል። ዘኪዮስ ኢየሱስ ከገባ በኋላ ወደ ቅርጥና ሄደ ተብሎ የተጻፈ መጽሐፍ የለም። ኢየሱስ ከገባ በኋላ የዘኪዮስ ታሪኩ፣ ስሙ፣ አድራሻው፣ ህይወቱ ተቀየረ። እንዲህ ብዬ ልጸልይላችሁ፣ ድንገት ኢየሱስ ወደ ቤታችሁ ይግባ። ታሪካችሁ ይቀየር፣ ስማችሁ ይቀየር፣ አድራሻችሁ ይቀየር፣ የእጆቻችሁ የምትሰሩት ሥራ ይቀየር። ያመነ ሰው ጮሆ አሜን ይበለኝ። መንገድ ላይ ሳሉ ምናቸው ተቀየረ? አራ ተናገሩ። ታሪካቸው ተቀየረ። ሁለተኛ መንገድ ላይ ሳሉ ምናቸው ተቀየረ? ጤናቸው ተቀየረ። ለምጻቸው ማለት ነው። መንገድ ላይ ሳሉ ሌላ ምናቸው ተቀየረ? ስማቸው ተቀየረ። ያኛው ለምጻሙ ምናምን የሚባለው ሰውዬ ስሙ ተቀየረ፣ አድራሻው ተቀየረ። እየሰማኸኝ ነው? ያቺ ማትወልዷ ያቺ ምናምን ስሙ የሰጡሽ ያራ መንታ የወለደችዋ በር የተከፈተል። ባፈራችሁበት ሰፈር እግዚአብሔር ያከብራቸዋል። አንከት በደፋችሁበት ስፍራ እግዚአብሔር ምስክሬ ነው ምላችሁ ጥላና ዋርካ ያረጋቸዋል። ያመነ ሰው ጮሆ አሜን ይበለኝ። ከጎናችሁ ያለውን ሰው ዛሬ ታሪክ የሚቀይር መምህር መጥቷል በሉት። በትላንትናው ሰፈር የሚያውቁን፣ በትላንትናው አካባቢ የሚያውቁን፣ በትላንትናው ስም የሚጠሩን፣ በትላንትናው መጠሪያ የሚጠሉሽ ጌታ ኢየሱስ ምስክሬ፣ ዛሬ እንጸልያለን፣ መጠሪያችን ይቀየራል። ከጎናችሁ ያለውን ሰው መጠሪያ ይቀየራል በሉት። የወደቀ የሚነሳበት፣ የደከመ የሚበረታበት ቀን ነው። ጮኻችሁ አሜን። ኢየሱስ 3 ዓመት ተኩል ምድር ላይ ሲመላለስ የብዙ ሰው ታሪክ ነው የቀየረው። እውነት ውሸት? የብዙ ሰዎች ታሪክ ነው የቀየረው። ዘኪዮስን አንስቼላችኋለሁ። ዮሐንስ ወንጌል ምዕራፍ 5 ላይ ያለው 38 ዓመት ሙሉ ሽባ የነበረውን ኢየሱስ ስሙን ቀይሮታል፣ ታሪኩን ቀይሯል፣ ስፍራውን ቀይሯል። ስለዚህ ዛሬ የመጣችሁ ሰዎች እኛ የምናመልከው የተከተልነው ኢየሱስ ታሪክ የሚቀይር ነው። ጎረቤት ያገለላችሁ፣ ወዳጅ ያገለላችሁ፣ ሰፈር ያገለላችሁ፣ በተለያየ አይነት ሰልፍ ውስጥ ያላችሁ፣ በተለያየ ውጊያ ውስጥ ያላችሁ የአባቴ ልጆች ታሪካችሁን የሚቀይር የናዝሬቱ ኢየሱስ ይመጣል። እዚህ ጉባኤ ውስጥ በጣም ሰልፍ የረዘመበት ሰው አያለውና ዛሬ ያርፋል አለኝ። ከጎናችሁ ያለውን ሰው ዛሬ ታርፋለህ በሉት። የምታርፍበት ቀን ዛሬ ነው በሉት።
እጃችሁ ከፍ አድርጉና አርፋለሁ በሉሲ። የመጨረሻ ጌታ ምስክሬ ከዚህ ቤት ሳትወጡ በባዶ እጅ እንዳትመለሱ ጸልያለሁ። የተዘጋጀ ሰው አለ? እሺ ለጸሎት የተዘጋጀ ሰው እንዲህ ብዬ ልመርቃችሁ። ታንሳላችሁ ብሎ በሚረግሟችሁ ሰዎች ፊት እግዚአብሔር ያብዛችሁ። አይሳካልህም ብሎ በተናገሩ ሟርተኞችና ፈልፈላዎች ፊት ያንቺ ነገር የኔ ነገር የዚች ቤተ ክርስቲያን ያንተ ነገር እንደ ሰማይ ከዋክብት ይብዛ። አይደርስም ብሎ ሰፈር የሚሟርትብህ መንደር ላይ የሚናገርብህ ስንፍና የሚያወራ እሱ ላይ እኔ ቃል አወጣለሁ ዛሬ እግዚአብሔር ወደ ተናገረ ፍጻሜ ድረስ። የሚያደክምህ ኬላ ይነሳ፣ የሚያዝልሽ ኬላ ይነሳ። አሜን። ጨርሻለሁ።